ልንገራችሁ ምዕመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅም ለጠላትም ቢሆን ሁለንታ ሰው ጆሮው ጥሩ ቢሆን አይኑ ሌባ ነው። አይቶቹ ጆሮ ሐሜት አልሰማም ቢል አይኑ ሌባ ነው። ወይም ደግሞ ሰው ይንቃል። አንዳንዱ ሰው እኮ ሲያየታችሁታል፣ እንኳን አላያችሁት ሰውን እንዴት አድርጎ ዝቅ አድርጎ እንደሚያየው ማለት ነው። መላእክትን ትበልጣቸዋለች ድንግል ማርያም። ከነሱ በላይ በሆነ ልዕልና ነው የሰራት እመቤታችን። ለምን? የእመቤታችን የቅድስት ድንግል ማርያም ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ሱራፌል ከሚያጥኑት መንበር በለጠ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇ ነው። በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል እዘኝ ብሎ። ይህንን የተደረገባት በአንቺ የተደረገው ነገር ነኪር ድንቅ ነው፣ ልዩ ነው። ለሰው በሚነገር አንደበት አይነገርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር ስላደረገልን በጎ ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው አይለየን። ክቡር መልአከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ሥራ አስኪያጅ፣ የተከበሩ አባታችን መልአከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡር መልአከ ገነት ዮሐንስ የዚህ ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ብስራት ቆሞስ አባ ክፍለ ማርያም የደብረ አባይ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? ቸርነት የባሕሪ ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ ያስተምረን። ያው የእመቤታችን በዓል ነው። ስለ እመቤታችን ነው የምንማማረው። የእግዚአብሔር ከተማ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ድገሙ፣ ሶስተኛ በሉ። በዚህ ርዕስ ስለ እመቤታችን ትንሽ እግዚአብሔር የፈቀደልን ያህል ተምረን ሁላችንንም እናስቀድሳለን። ቅድም የቤተ ክርስቲያኑ አስተዳዳሪ ሲናገሩ እንደሰማችሁት ማስቀደስ የመጨረሻው ነገር ነው። ደግሞ ነሐሴ 16 ቀን ማስቀደስ ደግሞ ልዩ ያደርገዋል። ምክንያቱም ነሐሴ 16 ቀን ጌታችን ኢየሱስ ክርስቶስ ራሱ የቀደሰበት ቀን ነው። ራሱ ቅዳሴ በታቦት ላይ አይደለም የቀደሰው፣ እመቤታችን መንበር አድርጎ የቀደሰበት ቀን ነው እና በዚህ ቀን ማስቀደስ ትልቅ ነገር ነው። የትምህርትም የሁሉም ነገር ማሰሪያው ቅዳሴ ነው እና አስቀድሱ ለማለት ፈልጌ ነው። አሁን ወደ ትምህርቱ እንሄዳለን። የእግዚአብሔር ከተማ የሚለውን የምናገኘው መዝሙር 86 ቁጥር 3 ላይ ቅዱስ ዳዊት የተናገረው ነው። ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር። የእግዚአብሔር ከተማ እመቤታችን ነቢያት ስለ አንቺ ድንቅ ድንቅ ነገርን ተናገሩ። በአንቺ ድንቅ ነገር ድንቅ ተዋሂዶ ተደረገ፣ ስለ አንቺ ድንቅ ነገር ተነገረ ብሎ ይናገራል ቅዱስ ዳዊት። ስለ ዳዊት ትንሽ ነገር በአንድ ደቂቃ እናገራለሁ። በአንድ ደቂቃ ዳዊት ማለት የአምላክ ልብ ማለት ነው። ስለዚህ ዳዊት ማለት የፍቅር ሰው፣ መስተሳልም፣ የእርቅ ሰው ማለት ነው።
ዳዊት እንባ ነበረው፣ ሰው ይወድ ነበር። ብሉያትን፣ ሐዲሳትን፣ ኃላፊያትን፣ መጻሕያትን የተናገረ ደረቅ አዲስ የሚባል ንጹሕ ሐዲስ ኪዳን ከአንደበቱ የፈሰሰ የንስሐ ሰው ነበር እና ዳዊትን የሚደግም ሰው የአምላክን ልብ ያገኛል። ሁልጊዜ ነው የምናገር፣ ይሄን ነው የምነግራችሁ። ዝም ብሎ ቀኝ ግራውን ከምትዞሩ ዳዊት ድገሙ። የምሬን ነው። በዛ በዚህ አትበሉ። ዝም ብላችሁ ዳዊት ድገሙ። ሰምታችሁኛል? ይሄ ዝም ብሎ ክፍል የሚነግር አባት ምናምን አትፈልጉ። ዳዊት ድገሙ። ዳዊት ከደገማችሁ የትም ሳትሯሯጡ ለሕይወታችሁ የሚያስፈልገው ነገር እቤታችሁ ይመጣል። ራእይ ማየት አያስፈልጋችሁም። ህልም ማየት አያስፈልጋችሁም። የሆነ ባይታዊ መፈለግ አያስፈልጋችሁም። የሚያስፈልጋችሁ ከእግዚአብሔር ጋር በዳዊት መነጋገር ነው። በዳዊት ከጸለያችሁ እግዚአብሔር የሚያሳጣችሁ ነገር የለም። ቅረቡ ሀቤሁ ወያበር ለክሙ ወይትሐፈር ገጽክሙ። ወደ እግዚአብሔር ቅረቡት፣ እሱም ገጸ ረድኤቱን ያበራላችኋል፣ ፊታችሁ አፍሮ አይመለስም ብሎ ዳዊት ተናግሯል። እግዚአብሔርን ለምናችሁ አፍራችሁ አትመለሱ። ብር ካገኛችሁ እንደምንም ብላችሁ ዳዊት ግዙ፣ ከዚያ ድገሙት። እግዚአብሔር ቅርብ ነው። እግዚአብሔር እንደ ጣዖት ዝም ብሎ እዚያ የሆነ ቦታ ጉች ያለ አምላክ እንዳይመስላችሁ። እግዚአብሔር ከእኛ ጋርም የሚኖር ነው። እግዚአብሔር አብሮን የሚኖር ነው። ሩቅ አገር ያለ አንድ የተከበረ ንጉሥና ፈርተን ተንቀጥቅጠን በመጋረጃ ማየት የማንችለው ሰላም አስከባሪዎች ወይም ደግሞ እልፍኛ አስከልካይ የሚባሉት በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ አይደለም። እግዚአብሔር ትሁት፣ ቅርብ፣ ከድሃም ከባለጸጋም ጋር አብሮ የሚኖር ከተራዎች ጋር አብሮ የሚኖር የተራዎች ሁሉ አባት ነው እግዚአብሔር። እግዚአብሔርን ለማግኘት ወረፋ ማስያዝ፣ የሚያነጋግር ሰው መፈለግ አያስፈልግም። እግዚአብሔርን ለማነጋገር ብቻህን ትችላለህ። ትልቅ ሰውን ለማነጋገር ግን በዙሪያቸው ያሉ ሰዎችን ማነጋገር ያስፈልጋል። አሁን አይችሉም፣ አሁን ይችላሉ፣ አሁን ደክሟቸዋል፣ አሁን የሉም፣ አሁን ፈቃደኛ አይደሉም ማለት አለ። እግዚአብሔርን ለማግኘት እሳ በቃ ብቻህን ትችላለህ። በማን በኩል ሊሄድ እንትና ልደውልለትና ያናግርልኝ ይሆን? የለም። በቃ እግዚአብሔር ቀጥታ ይገኛል። አባታችን ሆይ እንድንለው ብቻ ነው ፈልግ። በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለላ ያፈቅርዎ። አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸዋል። እግዚአብሔር ርኅሩህ ነው። ስለ እግዚአብሔርን ፈልጉት፣ አያሳፍራችሁም። ለምኑት፣ ዝም ብላችሁ ጀምሩ። በቃ እኔ 40 ቀን ዳዊት እደግማለሁ ጥያቄ ይመለሳል ብላችሁ ጀምሩ። እርግጠኛ ነኝ ይመልስላችኋል። ይሄ ዝም ብሎ የማይጨበጥ ተስፋ እየሰጧችሁ አይደለም። እግዚአብሔር የምንተማመንበት እውነተኛ ግንብ ስለሆነ ነው። አምላከ ዳዊት ሁላችንንም ይስማል፣ ሁላችንንም ይስማል። የሚያስገርመው የትኛውንም የቅዱስ ገድል ስታነቡ ጠቅላላ ጸሎቱ መዝሙረ ዳዊት ነው። 70-80% ጸሎት ጠቅላላ የሁሉንም ቅዱሳን ገድል። የቅዱስ ያሬድን ዜማ ብታነቡት ብትሰሙት ምዕራፍ ምንድን ነው? ዳዊት ነው። ሌሊቱን ሙሉ በአብይ ጾም የሚቆመው ዳዊት ነው። ጾመ ድጓው ምንድን ነው? ዳዊት ኢሳይያስም። ቀኑን ሙሉ አባቶቻችን ያሬድን ያህል ሊቅ ኦሪቱን የማያውቀው ሁኑ፣ ሌላውን የማያውቀው ሁኑ፣ መጽሐፍ የማያውቀው ሁኑ፣ የሊቃውንትን መጽሐፍ የማያውቀው ሁኑ አይደለም። ያ ሁሉ ዳዊት በዜማ ቀምሮ የሰራው ያው አርያም ሲቆም ብትሰሙት እናንተ ምዕመናን አይሰማችሁም። ምዕመናን ምን አለባችሁ ታሪክ አታውቁ አሉ አንድ ሊቅ። አይሰማችሁም እንጂ ባለሙያዎቹ የድጓ መምህራን ሲሉት ልብን ነቅሎ ይወስዳል። ዳዊቱ እንዲያውም አሳዛኝ ነው፣ ደግሞ በዜማ ሲባል የሚያስደንቅ ነው። ስለዚህ እንዲያው መዝሙረ ዳዊት ይገርማችኋል እኮ እስመ በመዝሙረ ዳዊት ይዜምሩ ሰማያውያኑ ምድራውያን። በዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ያመሰግናሉ። መላእክት የሚያመሰገኑበት ዜማ ነው። ከመንግሥተ ሰማያት ከበሩ ላይ የምስጋና ነጋሪት የሚጎስመው ቅዱስ ዳዊት ነው። ስለዚህ ይህንን ምስጋና አመስግናችሁ ዳዊት በጸሎቱ ይህን ዳዊት እየደገመ
እንደ ዶሮ ሊያንቀው የሚፈልገውን ሳኦልን አምልጦታል። በገዛ አባቱ ላይ የተነሳውን አውሬውን ልጁን አቤሴሎምን አምልጦታል። በእግዚአብሔር እጅ ተሰውሮ የሚያስጨንቁኝ ምንኛ በዙ እያለ እና ሁላችሁም ጸልዩ። ልንገራችሁ ምዕመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅም ለጠላትም ቢሆን አምላከ ዳዊት ይለመነን እና ስለ እመቤታችን እጅግ ብዙ ምስጢር ተናግሯል። አንድ ጥያቄ ልጠይቃችሁ። ክርስቶስ የአብርሃም ልጅ ነው። ክርስቶስ የይስሐቅ ልጅ ነው። ክርስቶስ የያዕቆብ ልጅ ነው። ክርስቶስ የይሁዳ ልጅ ነው፣ የብሉይ ኪዳኑ ይሁዳ። ታዲያ እንደዚያ ከሆነ ክርስቶስ የዳዊት ልጅ እየተባለ የሚጠራ ለምን ይመስላችሁ? ለምንድን ነው የዳዊት ልጅ የሚባለው? የአብርሃም ልጅ አይደለም? እውነት ነው፣ ወልደ ዳዊት ወልደ አብርሃም ተብሏል። ግን ወንጌል ላይ ስታዩ የዳዊት ልጅ ሆይ ማረኝ እየተባለ እሱም በራዕየ ዮሐንስ ሲናገር የዳዊት ስርና ዘር ነኝ ነው ያለው። ለምንድን ነው ይመስላችኋል? ዳዊት እጅግ ትሁት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እጅግ ትሁት ነው። ሰዎች እግዚአብሔርን የሚያገኙት ትሁት ሲሆኑ ብቻ ነው። ለዚያ ነው ወደ ትምህርቱ ስወስዳችሁ ስለ እመቤታችን ብዙ ተናግሯል። ከዚያ ውስጥ አንዱ የተናገረው የእግዚአብሔር ከተማ ነው። ከላይ ምን ብሎ ይናገራል? መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ላናገጸጸ የሆነም ሁሉ ተአይኒሁ ለያዕቆብ ብሏል። መሰረቶቿ በድንቅ ተራሮች ላይ የቆመ ነው ይላል። እነዚያ ተራሮች የተባሉት ትልልቅ ነቢያት ናቸው። ከነሱ የዘር ሐረጓ ይመዘዛል ማለት ነው። የንጉሥ ዙፋን ከፍ ያለ እንጨት ይቆምና ወይም ወርቅ ብር የሆነ ምሰሶ አምድ ይቆምና እዚያ ላይ ንጉሱ ከፍ ብሎ ሲፈርድ እንዲታይ በአደባባይ ከፍ ካለው ምሰሶ ላይ ይታነጻል። ሰገነቱ ይሰራል ከፍ ብሎ ለሕዝቡ እንዲታይ፣ ግርማ መንግስቱ እንዲታይለት፣ ሕዝቡ አክብረው እንዲሰሙት ድምፁን ነገስታት ሲናገሩ ሰምታችኋል? እኔም እኮ አልሰማሁም፣ እንግዲህ በታሪክ አንብቤ ነው እንጂ ምንድን ነው ድምፃቸውንም አውቀው ጎርነን ያደርጉታል። እኛ እያሉ ነው የሚያወሩት። ለምን? እንዲፈራቸው ነው ህዝቡ። አሁን ጃንሆይ አፄ ኃይለሥላሴ እኛ እያሉ ነው የሚያወሩ። አንድ ናቸው ሰውየው እኮ። እኛና መንግስታችን እንዲህ ብለናል ነው የሚሉት አዋጅ ሲናገሩ። እና እንደዚያ ብለው ያስፈራሉ፣ ያስገርማሉ። አቋቋማቸው ሁሉ የሰራዊቱ የእልፍ አስከልካዩ ሰይፍ መዘው እሳት ተነዶ አስደንግጠው ነው የሚቆሙት። እና እንደዚህ አስፈርተው ከፍ ብለው ይታያሉ። ድንግል ማርያም የእግዚአብሔር መንበር ናት። የእግዚአብሔር መንበር ስለሆነች ከፍ ብላን የተሰራችው። ይህን ዳዊት በሌላ አንቀጹ ሐነጸ መቅደሶ በአርያም ብሎታል። እናቱን በልዕልና ሰራት ይላል። እናቱን በልዕልና ከፍ አድርጎ ሰራት። ከሰው ልጅ በላይ ብቻ አይደለም ያደረጋት። ከሰው በላይ ብትሆን ባልደነቀን ነበር። ከመላእክት በላይ አድርጎ ነው የሰራት፣ ከፍ አድርጎ። ለምን ይመስላችኋል? መላእክትን ትበልጣቸዋለች ድንግል ማርያም። ከነሱ በላይ በሆነ ልዕልና ነው የሰራት እመቤታችንን። ለምን? ከመላእክት የምትበልጥበት ምክንያት መላእክት የሚኖሩት የሚያሳስት በሌለበት ዓለም ነው። ድንግል ማርያም ግን የሚያሳስት በበዛበት ዓለም ሆና አልተሳሳተችም። ይገርማቸዋል እኮ በማያሳስት ከተማ ሆነው ባይሳሳቱ አናደንቃቸውም መላእክትን። ሌላ ጊዜ በራሳቸው ሙያ እናደንቃቸዋለን። ቅዱስ ገብርኤል፣ ቅዱስ ሚካኤል የራሳቸው አላቸው ጸጋ። ድንግል ማርያምን ግን ትበልጣቸዋለች። እንዴ የሚያሳስት ከሌለ ማን ይሳሳታል እንዴ? ሲያገኝ የበላውን ሲያጣ የጦመውን አለ የእኛ ገር ሰው ሲተር። አንድ ሰው ሳይኖረው ቀርቶ ሳይበላ 7 ቀን ቢቆይ ሸጋ ባይታዊ ልንለው አቶ ነው የሚባል። አቶ የጦመ ሰው ይሄ ይባል። መላእክት የሚያሳስታቸው የለም ማንም። አይናቸው አይመኝም፣ ቦታው አያሳስትም። አንድ ሁለተኛ የሚሳሳት አካል የላቸው። አይናቸው አይቶ አይመኝም፣ ጆሮአቸው ሰምቶ አይመኝም፣ ሰውነታቸው ትኩሳት የለባቸውም። አካላቸው ረቂቅ ነው፣ 4ቱ ባህሪያት የሉባቸውምና እነዚህ በማይሳሳት አካል ሆነው ነው ለመላእክትኒ ኢተክህሎሙ ድንጋሌ ህሊና ያለው ይሄን ነው ደራሲ። እስመ አበሱ በፍቶት ወረዱ ምድረ በቀዳሚ። ለመላእክት ያልተቻላቸው ድንጋሌ ህሊና ለእመቤታችን አለ። 3ኛ መላእክት ደናግል ናቸው። ድንግልናቸው ግን የአምላክ እናት ለመሆን አይበቃም፣ ጾታም የላቸው። ስለዚህ ድንግል ማርያም አንደኛ
በሚያሳስት ዓለም ሆና ስላልተሳሳተች እንደ ሰው ስህተት ሊስማማው የሚችል ከአራቱ ባህሪያት የተፈጠረ አካል ይዛ አካሏን ግን ስላልተሳሳተችበት ብቻ ሳይሆን እግዚአብሔርን ለማየት የበቃ የመጨረሻው ንጹሕ አካል አድርጋ ስለጠበቀችው፣ ሶስተኛ በድንግልናዋ አምላክን ስላፈራችበት፣ በእነዚህ ከመላእክት ይልቅ ትበልጣለች። እንዲህ ያለች መንበር ናት እመቤታችን። ከሱራፌል ከኪሩቤል ትበልጣለች። ደግሞ ይሄ ከአጠቃላይ ከመላእክት ተፈጥሮ ነው። ለመንበሩ ቅርብ ከሆኑት መንበሩን ከሚሸከሙት ከኪሩቤል ከሱራፌል ትበልጣለች። ለምንድን ነው? እነዚህ ማየት ነው የማይችሉት። ማንን? እግዚአብሔርን ሊያዩት ራሱ አይችሉም። በሁለት ክንፋቸው ፊታቸው፣ በሁለት ክንፋቸው እግራቸው ሸፍነው እንዲዝረበው ይቆማሉ። አንተን ማየት አይቻለንም፣ በእግራቸው መቆም በአንተ ፊት መቆም አንችልም ብለው ማየት። ሊቁ እንደተናገረው ከመያው እዮሙ ነበልባሉ፣ ከመንበሩ የሚወጣው ነደ እሳት እንዳያቃጥላቸው፣ ምክንያቱም እሳት ይውህዝም መንበሩ ይለዋል ትንቢተ ዳንኤል ምዕራፍ 11 ላይ። ከመንበሩ እሳት ይጎርፋል ይላል። ነደ እሳቱ እንዳያጠፋቸው ፊታቸውን ሸፍነው፣ ክንፋቸው የሚያድናቸው ሆኖ አይደለም፣ የፍርሃት ምልክት ነው ብለዋል ሊቃውንት። እነዚያ አያዩትም እንኳንስ መዳሰስ። እመቤታችን እሳ ብትዳስሰው እንደው አክብሮ እኮ ንጉሥንም ይዳሰሳል። ንጉሡን እግሮትን ላራግፍልዎት፣ ጫማዎትን ላልብሰዎት ተብሎ ይዳሰሳል። እንደሱ እኮ አይደለም፣ ልጇ ነው የሆነው፣ በማኅፀኗን ያደረው። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክን ከልቤ እንዴት ያለ ነገር ነው! እና ደግሞ ክርስቲያኖች ጥሩ ሰዎች ነን በእውነት። እንዲህን ከባድ ነገር ማመናችን አምላክ የሰው ልጅ ሆኖ ታቀፈ ማለት ይሄ የሚገርም ነገር ነው። እንደው ልቡናችን ራሱ ምን ይችል? ይሄንን ሰምተን ይሄንን እንድናምን የምንችልበትን የአይምሮ ኃይል የሰጠን እግዚአብሔር አይገርማችሁም? አምላክ የሰው ልጅ ሆነ ማለት እዩት እስኪ። አሁን ይሄንን ትልቅ ህንፃ ወስዳችሁ በኪሳችሁ መክተት ትችላላችሁ? ተናገሩ እንጂ። እሺ፣ በሆነች ከረጢት ትከቱታላችሁ? ይሄንን ትልቅ ህንፃ እሺ፣ በትንሽ ጎጆ፣ እዚህ የተማሪ ጎጆ አለ፣ እዚያ ውስጥ መጨመር ትችላላችሁ? አይቻልም። ልብ በሉ። ይሄ እኮ በእግዚአብሔር እቅፍ ይገርማቸዋል። ምንም እኮ አይደለም። ሰማያትን ቅዱስ ዳዊት ምን እንዳላችሁ ታውቃላችሁ? ግብረ አጻብዒከ። ይኸው ምን ማለት እንደሆነ ታውቃላችሁ? ሊቃውንት ሲተረጉሙት ይኸው ከባድ ሸክም በእጅ ነው የሚያዝ፣ በጣት ነው። እንደዚህ ነው የሚያዝ፣ በጣት ነው። አዎ በጣት የምናነሰው ምን ያህል ነው? ይህ ትንሽ የሆነ ነገር ነው በጣት። እና ሰማያት ለአንተ በጣት እንደሚንጠለጠሉ ናቸው ማለት እኮ ነው ግብረ አጻብዒከ ያለው። ሰማይ ራሱ ይኸው በጣት የምናንጠለጥለው እኮ የሆነች ነገር ነው። ወይችን ጽናጽ ሰማይ ለእግዚአብሔር ምድር ለእግዚአብሔር በጣት እንደምትንጠለጠል ነገር ነው። በጣት እንደምትንጠለጠል ሴት የቅቤ ቅሏን አንጠልጥላ ከምትወስድበት ያነሰ ነው። ይሄ ለእግዚአብሔር ስፉህ ነው። እግዚአብሔር ከመሬት በታች አለ፣ ከመሬት በላይ አለ። ዓለሙን በእጁ በመሃል እጁ ይዞታል። ይገርማቸዋል። በዓለሙ ዙሪያ ደግሞ አለ እና ያመቶ ከማኅፀኗ ተኛ ማለት በጣም ግሩም። ዘሰማይ ወምድር ዘኢያገምሮ፣ ሰማይ ምድር የማይችለውን አምላክ እመቤታችን ወሰነችው እና ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል። የእመቤታችን የቅድስት ድንግል ማርያም ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ሱራፌል ከሚያጥኑት መንበር በለጠ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇ ነው፣ በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያያት ያለቅሳል እዘኝ ብሎ። ይህንን የተደረገባት በአንቺ የተደረገው ነገር ነኪር ድንቅ ነው፣ ልዩ ነው።
ለሰው በሚነገር አንደበት አይነገርም። እና እመቤታችን በልዕልና ተሰራች ሲል ምን አለ? መሰረቶቿ በከበሩ ተራሮች ናቸው። ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ። እግዚአብሔር ከያዕቆብ ድንኳኖች ይልቅ የድንግል ማርያምን ሕዋሳት ይወዳቸዋል። ለምንድነው የሚወዳቸው? የያዕቆብ ድንኳኖች ማለት ከሌሎች ሴቶች ሕዋሳት ይልቅ የድንግል ማርያምን ሕዋሳት እግዚአብሔር ይወዳቸዋል። ለምንድነው የሚወዳቸው? ከእግር ጥፍሯ እስከ ራስ ፀጉሯ ድረስ ምንም ነውር የለባትም። አልብኪ ነውር ወይም እንትን ይበላይ ሌኪ፣ በአንቺ ላይ ምንም ነውር ነቀፋ የለብሽም ይላታል። ዘካርያስ ትንቢተ ዘካርያስ ምዕራፍ 11 ላይ ምን አየው ነው የሚለው? ርቁ ተቋመ ማይቶት ምንድን ያለ? ኩለንተሃ ወርቅ፣ በውስጥ በአፋ በወርቅ የተለበጠች ሁለንተናዋ ወርቅ አንዲት መቅረዝን አየው አይደለም? ስለዚህ ያቺ ወርቅ ምን ይመስላችኋል? ዘዘካርያስ ተቋም ዘወርቅ ዘሕዝቅኤል እጹት ምስራቅ። ቅዱስ ያሬድ ያለው ይእቲ ማርያም ዘውዳሲሃ እሙቅ። የዘካርያስ የወርቅ መቅረዝ፣ የሕዝቅኤል የምስራቅ ደጃፍ ምስጋናዋ ተቀድቶ የማያልቅ ማርያም ናት ይላል። ይህ በወርቅ የተለበጠ የሚለው ምን ይመስላችኋል? ኩለንተሃ ወርቅ የሚላት ለምንድን ነው? ኩለንተሃ ሰው ጆሮው ጥሩ ቢሆን አይኑ ሌባ ነው። አይቶች ጆሮ ሐሜት አልሰማም ቢል አይኑ ሌባ ነው። ወይም ደግሞ ሰው ይንቃል። አንዳንዱ ሰው እኮ ሲያየታችሁታል፣ እንኳን አላያችሁት ሰውን እንዴት አድርጎ ዝቅ አድርጎ እንደሚያየው ማለት ነው። እንደዚያ ነው አይኑ። ሰው በእጁ እየሰጠ በእግሩ ይሰርቃል። ይገርማል እኮ በእግሩ ይሰርቃል። አዎ በአንደበቱ ጤና ይስጥልኝ እያለ በልቡ ይራገማል። ሰው እንደዚያ ነው። አንዱ ቢያርፍ ሌላው አያርፍ። እዚህ ተቀምጦ ልቡ ሌላ ቦታ ሲመነጥር 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 ሲያመቻች ነው የሚውለው። ሰው እረፍት የለው እረፍት። ድንግል ማርያም ግን ሁሉ ነገሯ ወርቅ። አንዳንዱ ሰው ንግግሩ ይኸው ቅድም ሰምታችኋል። መዓዛ አፏሃ ከመኮን፣ የአንደበቷ መዓዛ እንደ እንኮይ ነው። መላትያ ከመቅርፍተ ሮማን ይላታል ቅዱስ ያለ። ጉንጮቿ እንደ ሮማን ናቸው። ምን ማለት ነው? ሮማን ፍሬው የተነባበረ ነው። ሀብት ሁሉ የሞላባት ፍሬ እመቤታችን ናት። ሀብት ሁሉ የሞላባት የመላእክት ሀብት፣ የነቢያት ሀብት፣ የሐዋርያት ሀብት፣ ሀብተ ሰማያዊ ሀብተ ምድራዊ በእሷ ይገኛል። ስንቱን የቻለች ድንግል መሰለቻችሁ? ይህ ሁሉ ነው ያላት እመቤታችን። ስለዚህ ሁለንተናዋ ወርቅ ነው። ይገርማል። ህሊናዋ ወርቅ ነው። እፍ የሚባል የለውም። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን አሪያ እነዚህን እግዚአብሔር ይወዳቸዋል።